አሁን የደረሰን ሰበር ዜና ከጎንደር ተነስቶ ጎርጎራ ላይ ሊያርፍ የነበረ አንድ የመከላከያ ሄሊኮፕተር ጉዳት ደርሶበት እንደወደቀ ምንጮቻችን ገልጸዋል። ምንጮች እንደገለጹት ይህ ሄሊኮፕተር ከፍተኛ የሀገሪቱን ባለስልጣናትና ጋዜጠኞችን ጭኖ ነበር። በአማራ ክልል ባለው የጸጥታ ሁኔታ የተነሳ በአሁኑ ሰዓት ላይ የመንግስት ባለስልጣናት ለጉዞ የሚጠቀሙት ሄሊኮፕተሮችን ሲሆን ማለትም የመከላከያ ሄሊኮፕተሮችን በአብዛኛው የሚጠቀሙ ሲሆን ይህች የመከላከያ ሄሊኮፕተር በዛሬው ዕለት ከጎንደር ወደ ጎርጎራ ሪዞርት በርካታ ባለስልጣናትን ስታመላልስ መዋሏም ተሰምቷል። ከምሽቱ 11 ሰዓት አካባቢ የሀገሪቱን ርዕሰ ብሔር ታዬ አጽቀሥላሴን ጨምሮ የተለያዩ ባለስልጣናትን ይዛ የመጣች ሄሊኮፕተር ተመልሳ ወደ ጎንደር በመሄድ እንደገና ምክትል ጠቅላይ ሚኒስትሩን አቶ ተመስገን ጥሩነህን እንደዚሁም የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገርን ጨምሮ ወደ 19 የሚሆኑ ሰዎችን ጭና 12 ሰዓት ከ45 አካባቢ ጎርጎራ ላይ ልታርፍ ስትል አደጋ አጋጥሟታል። የአደጋው መንስኤ ምን እንደሆነ ባይታወቅም እስካሁን ድረስ ግን በሰዎች ላይ የደረሰ የህይወት አደጋ እንደሌለ ተሰምቷል። ምንጮች እንደገለጹት ከሆነ በባለስልጣናቱ ላይ መጠነኛ የመንገጫገጭና አንዳንድ ጉዳቶች የተከሰቱ ቢሆንም ለክፉ የሚሰጥ ወይም ከባድ ነው ሊባል የማይችል እንደሆነና በሕክምና ባለሙያዎች ታይተው ወዲያውኑ ከሕክምና ቦታ እንደወጡ ተገልጿል። አንድ ጋዜጠኛም በግንባሯ ላይ የመፈንከት አደጋ እንደደረሰባት የደረሰን መረጃ ያመለከተ ሲሆን የመከላከያ ምንጮች እንዳሉት የሄሊኮፕተሩ የአደጋ መንስኤ እየተጣራ ይገኛል። ለጊዜው ግን ያለው መረጃ ሄሊኮፕተሯ በማረፍ ላይ እያለች ባለችበት ሰዓት ላይ ምንነቱ ካልታወቀ ነገር ጋር ተጋጭታ በግጭቱም የሄሊኮፕተሯ ክንፍ ተመቶ መውደቋ ነው የተነገረው። በአካባቢው የሚንቀሳቀሱ የፋኖ ኃይሎች ግን በአርፒጂ ሄሊኮፕተሯን የመታናት እኛ ነን እያሉ ይገኛሉ። በአካባቢው የመከላከያና የአየር ኃይል እንደዚሁም ሌሎች የምርመራ ቡድኖች እንደሚገኙ ምንጮች ገልጸዋል። ጎንደር ዩኒቨርሲቲ የምስረታ በዓሉን ምክንያት በማድረግ በ4 ቢሊዮን ብር ወጪ ያስገነባቸውን 22 ፕሮጀክቶች ዛሬ አስመርቋል። በዚህ የምረቃ ስነ ስርዓት ላይም በርካታ ባለስልጣናት ተገኝተው እንደነበር ተነግሯል። በመርሃ ግብሩ ላይ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ፣ የጠቅላይ ሚኒስትሩ አማካሪ አቶ ዳንኤል ክብረት፣ ርዕሰ ብሔሩ ፕሬዝዳንት ታዬ አጽቀሥላሴ፣ የፌዴሬሽን ምክር ቤት አመራሩ አቶ አገኘሁ ተሻገር፣ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና ሌሎች የፌዴራልና የክልሉ ከፍተኛ ባለስልጣናት መገኘታቸውን ለማረጋገጥ ተችሏል። ዩኒቨርሲቲው ሰርቼ አጠናቀቅኳቸው ካላቸው ፕሮጀክቶች መካከል በጎርጎራ የሚገኙትን ለማስመረቅ ከተጓዙት ባለስልጣናት መካከል አመሻሹን በተከሰከሰው ሄሊኮፕተር የትኞቹ የጉዳቱ ሰለባ እንደሆኑ በመጣራት ላይ ይገኛል። በአካባቢው የኔትወርክና የመብራት አገልግሎት ተቋርጧል። ከፍተኛ ቁጥር ያለው ያገዛዙ ኃይል በወታደራዊ ኮንቮይ ተጭኖ ከጎንደር ከተማ ወደ ጎርጎራ ተልኳል ተብሏል። ብዛት ያላቸው አምቡላንሶችና የአደጋ ጊዜ ሰራተኞችም ወደ ስፍራው መላካቸውን የመረጃው ምንጮች ይፋ አድርገዋል። ተጨማሪ ዝርዝር መረጃ እንደደረሰን ይዘን የምንመለስ ይሆናል።